አደነቆርከን። አሁን ለሌሎች ቦታ ልቀቅ። ሰለቻችሁ። ጠዋት ማታ ኦሮሞ፣ አማራ፣ ትግራይ፣ ኦሮሞ፣ አማራ፣ ስልጤ፣ ጉራጌ ምናምን። አንዴ ደግሞ ልናገር እድል ስጠኝ። ምን አባህ እድል ነው ያለ? 30 ዓመት ሙሉ ተሞከረ፣ ከሸፈ። መንገድ ቀይር። ከመቀራረባችን ይልቅ የሚያለያየን ነገር እየበዛ መጣ። በቃ አንድ ነገር እኮ ለመሞከር እኮ ተግባራዊ ለመሆን ማክሲመም 5 ዓመት በቂ ነው። 6 ዓመት ምናምን ኦኬ። 30 ዓመት ሞከርክ። ሰለቸን፣ ደከመን፣ ታከተን። አሮጊት ተገደለ፣ ህፃናት ተደፈሩ፣ ቀዬ ወደመ፣ ገበሬው ማረስ አልቻለም። ደም ነው ይፈሳል። ትገዳደላለ። ጠዋት ማታ አንድ አይነት ዜማ ነው። ከምሁር እስከ ማየም እኔ ዛሬ በተሰጠኝ የልጅነት ስልጣን ስነግራችሁ እጅ ብላችኋል። እኔ በድፍረት ንገራችሁ የኔን ያህል በኢትዮጵያ ምድር እናንተን ያወያየ የለም። ሰው ሰልችቶታል። አዲስ ደም ያስፈልጋል። አዲስ እይታ ያስፈልጋል። መንገድ ቀይር የተባልክ ነው ያለው። የተፎገርክነ ስግጥነ ተፎግረሃል። ጀስት ቀይሮ መንገድ። ሚስቶች እንዲህ ያለ ባል ካላችሁ ልጆቻችሁ በማይደርስበት ቦታ አስቀምጡ። ልጆቻችሁ እንደዚህ አይነት ቦታ ላይ ታስቀምጡ። እንደዚህ አይነት አባቴ ለልጆቻችን ነገ የምናወርሳቸው ነገሮች መልካም ነገር መሆን አለባቸው። ጠዋት ማታ አንዳንዱ ገና ነፍስ ያላወቁ ህጻናቶችን እኮ ስለ ዘረኝነት ያስተምራል። ስለወጣበት ማህበረሰብ፣ ስለ አልባሳቱ፣ ስለ ምግብ፣ ስለ ካልቸር ምናምን ማስተማር አንድ ነገር ነው። ሰው ስለ ማክበር፣ ስለ ስነ ስርዓት ለ5 ዓመት ህፃን ልጅ ተንኮል የሚያስተምር አለ እኮ። ተንኮል ሰይጣን ራሱ ምን ይላል? ማይ ፍሬንድ። እና ይሄ እነዚህ ሰዎች የመንፈሳዊ ውይይት ነው መሮት ይመስለኛል። እንደገና ጭንቁርና ጨለማነት ወደ ሌላ አሁን በእንዲህ አይነት መንገድ ማንደማመጥ ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን እኛ ምን አራምደው የአጥንት ጉልጥምት ፖለቲካ ነው። አትቀልድ ምናል ሽንት መሽኛ ምንድን ነው ይናገራል። ፊትህ ፈርሶ ብትሞት በሽንት መሽኛ ይሄ ሰውዬ አማራ ነው ይሉሃል። ይሄ ሰውዬ ይሄ ኦሮሞ ነው የኛ ወገን ነው ይሄ ትግራዋይ ነው ይሉሃል። እሱን ነው እያለ ያለው ሰባኪው። የሁሉም ሰው የሁሉም ወንድ ጅንቶ ወይም ደግሞ አምሶ ሽንት መስኛ ዘር ነው የሚሰጠው ነው የሚለው። ለማንኛውም እንደመረው የሚያስታውቅ ሰው ነው። እሺ ታፕ አድርጉ ክብራትና ክብራን። በጣም ሰልችታችኋል። ለሰዎች አዳዲስ ሀሳብ ማምጣት አለባችሁ ለማለት ያህል ነው። ፖለቲካ ሀሳብ ነው። ኢንፋክት ብዙዎቻችሁ ከችግር ያልወጣችሁት ችግሮቹ እናንተ ስለሆናችሁ ነው። ችግሮቹ እኛው ነን። ችግሮቹ ፖለቲካ ሀሳብ ነው። ፖለቲካ ሀሳብ ነው ሲባል በሀሳብ ነው የምትደራጀው። ኢትዮጵያ በእኔ እምነት ማክሲመም ከ4 በላይ ፓርቲ ያስፈልጋት። የፖለቲካ ፓርቲ ማክሲመም። እናንተ አሁን እኮ ከህዝቡ ቁጥር በላይ የፖለቲካ ፓርቲ አለ። ከህዝቡ ቁጥር በላይ። አረ ይሄ በህግ መታገድ አለበት። ማክሲመም 4 ፓርቲ ነው የሚያስፈልገን። እንደው ማክሲመም እሱ ብዙ ነው። በሀሳብ ነው መታገል ያለብን። የመጀመሪያው ነገር ለመታገል ስትነሳ በለስ ቢቀናህና 4 ኪሎ ብትገባ ምን አይነት ሲስተም ኦፍ ገቨርንመንት ነው ኢንስቶል የምታደርገው? ሞናርኪ ነው? ዲክታተርሺፕ ነው? ዲሞክራሲ ነው? መጀመሪያ በግልጽ ማስቀመጥ አለብህ። ፓርቲ ስትመሰርት አይኔ ንጉሳዊ ስርዓት ነው ኢንስቶል ማድረገው። ኦኬ አንድ ሀሳብ ነው። አይኔ ዲክታተር ነው መሆኑ ቢኮዝ ዲክታተር
አንዳንድ ጊዜ በጣም ኢምፖርታንት ነው። በዚህ ምክንያት ዲሲፕሊን የሆነ ትውልድ ይፈጥራል ምናምን አንድ ነገር ነው። ዲሞክራቲክ የሆነ ገቨርንመንት ነው ኢንስቶል ማድረገው አንድ ነገር ነው። ዘን አማራጭ አለው ህዝቡ ማለት ነው። በለስ ቀንቶ 4 ኪሎ ስትገባ ይህን ፓርቲ ጆይን ባደርግ ለምሳሌ እኔን ብትጠይቀኝ ሀገሬን በጣም ስለምወድ ዲክታተርሺፕ ብዙ ጊዜ ዲሲፕሊን የሆነ ትውልድ ስለሚፈጥር ሞሮፍ የተጋነነ አይሆን እንጂ ብትሆን ልመርጥ እችላለሁ፣ ልቀላቀል እችላለሁ። ብትሆን ዲሞክራሲ ራሱ በቻለ መልኩ ዲፋይን መደረግ አለበት። ምን አይነት ዲሞክራሲ? አንዳንዶቻችሁ የምትሉት ዲሞክራሲ በደንብ መጠናት አለበት። ዝም ብላችሁ የዌስተርን ወይም የአሜሪካ ዲሞክራሲ ሲሉ ስለሰማችሁ ዲሞክራሲ እነሱን ኢንስቶል እናደርጋለን ዲሞክራሲ። ምን አይነት ዲሞክራሲ? እናንተ የምትሉት ዲሞክራሲ የዌስተርኖች የአሜሪካኖች ፎሬን ፖሊሲ ቱልስ ነው። ለምሳሌ በዛ ውስጥ አንዳንድ ተድበስብሶ የሚገቡ ነገሮች አሉ። አንድ ፕሬዚዳንት ዲሞክራቲካሊ ኤሌክትድ ምናምን ሲል አውቶማቲካሊ ከአሜሪካን ፎሬን ፖሊሲ ቱልስ ጋር በቃ ተስማምቻለሁ እያለ ነው። መነጠል አለብህ። እንዴት ያለ ዲሞክራሲ ነው ተግባራዊ የምታደርገው? በዲሞክራሲ ውስጥ ብዙ ነገሮች አሉ። ብዙ የወንድ ለወንድ ጋብቻ ተግባራዊ ማድረግ ሊኖርብህ ይገባል። ከአሜሪካ ወይ ከዌስተርኖች ፎሬን ፖሊሲ ጋር መስማማት ሊኖርብህ ይገባል። ለእነሱ እስከተስማማ ድረስ እነሱ ዶንት ኬር። ያንን ነው ዲሞክራሲ እያልከኝ ያለው። እሱን በግልጽ ታስቀምጣለህ።